ጌታ ይባረክ። እንግዲህ እዚህም ያላችሁ ኦንላይንም ያላችሁ ዛሬ ብዙ መስበክ አይደለም ያሰብኩት አንድ ትምህርት አጠር ያለች ትምህርት ማስተማር ጌታ ይመስገን። ስለዚህ ኖትቡክ በስልካችሁም መጻፍ ትችላላችሁ። ኖትቡክም ካላችሁ መልካም። ግን ስለ ተስፋ ትንሽ ላስተምር ፈልጋለሁ። እግዚአብሔር የተመሰገነ ይሁን። ያጠናሁት በጣም ልቤን የባረከኝን ቃል ነው ማካፈላችሁ። እግዚአብሔር ይመስገን። ፐርስፔክቲቭንም የቃኘ የጣልኩትንም እንዳነሳ የሚረዳ ደግሞ ባለይ ላይም የሚጨምርልኝን ቃል ከናንተ ጋር ለመከፋፈል አስባለሁና አንዳንድ ጊዜ መጽሐፍ ቅዱስ ላይ ያሉ ቃላቶችን ዝም ብለን እናልፋቸዋለን። ለምሳሌ አንዳንዴ እምነትና ተስፋንም እንቀላቅለዋለን። ግን የየራሳቸው ማንነት ያላቸው የየራሳቸው ትርጉም የየራሳቸው ኃይል ያላቸው ነገሮች ናቸውና መጽሐፍ ቅዱስ ላይ ለክ እንደ ትሪኒቲ ስሪ አንከርስ ሆነው የእምነታችን የተቀመጡ ሶስት ነገሮች ቢኖሩ እምነት፣ ተስፋ፣ ፍቅር ወይም ይሄ ፍቅር የሚለውን ሌላው ትርጉም ላይ ቻሪቲ የሚለዋል። እምነት፣ ፍቅር፣ ተስፋ እነዚህ ናቸው። ከሁሉም የሚበልጠው ፍቅር ነው ይላል አይደል እግዚአብሔር ቃል። ግን ለክ እንደው ዝም ብለን ስናየው ፍቅርን እንደ ግንድ አይተን ማነው ተስፋን እንደ ግንድ አይተን ህይወታችን ላይ ተስፋ ሲኖር ፍቅሩና እምነቱ እንደ ብራንች የሚወጣ አርገን እንድናይ ነው ፈልገውና ዋናው ይሄ ዛሬ እንደ ግንድ የሆነውን ነገር ተስፋ የሆነውን ነገር እንድናየው ፈልጋለሁ። መጽሐፍ ቅዱስ ተስፋ ምንድነው ብዬ በጠይቃችሁ እኔ ዝም ብዬ ከዲክሽነሪም ተስፋ ማለት ምን ማለት ነው የሚለውን ሰርች ለማድረግ ሞክሬ ነበርና hope is a feeling of desire hope is a feeling of a desire accompanied by expectation of a good outcome የሆነ ነገር መልካም ይሆናል በሚል መጠበቅ ምንድነው የሆነ መልካም ነገር ይሆናል ማለት ነው። በቃ ባጭሩ ወደ አማርኛ አስተረጉመው መሰለኝ። hope is a feeling of a desire accompanied by expectation of a good outcome ዲዛይር ያረጋችሁት ነው ይሄ ነገር በህይወቴ ላይ ቢሆንልኝ ብቻ ሳይሆን ይሆንልኛልንም ሲጨምር እግዚአብሔር ያደርግልኛልንም ሲጨምር ግልጽ ነው። በራሴ ፓወር አላረገው ግን መልካም ዲዛይር እግዚአብሔር በእኔ ህይወት ላይ የሚያደርገው መልካም ዲዛይር አለ በህይወቴ ላይ እሱን እጠብቀዋለሁ ብሎ ሰው ማሰብ ሲጀምር ነው ይላል። ሌላው ኖርማል ባይ ዘ ዌይ የኦክስፎርድ ዲክሽነሪ ትርጉም ነው ባይብሊካሉን አይደለም እየነገርኳቸው ያለው ታውን ማለት ነውና ዲዛይር ኤክስፔክቴሽን ፎር ሳምቲንግ የሆነ ነገር በህይወቴ ላይ ይሆናል ብሎ እሱ ለምሳሌ ሴት ልጅ ስታድግ ጀምሮ እንደዚህ አይነት ዌዲንግ ይኖረኛል ብላ ተስፋ ታረጋለች። በቃ ፒክቸር አላት ጭንቅላቷ ውስጥ ምን አይነት ቬሎ እንደምትለብስ ምን አይነት መኪና እንደምትከራይ ሚዜዎቿ ምን አይነት ቬሎ እንደሚለብሱ አይደለ። ገና እኮ ባልየው አልመጣም፣ ገና እኮ ቬሎ መግዣው ብር የለም። ነገር ግን እሱ ሳይኖር እንደዚህ አይነት ነገር ይኖረኛል ብላ ታስባለች። ከዛ ደግሞ ስትጠየቅ ምን ትፈልጊያለሽ ስትባል የምትናገረው ነገር ይኖራታል። ስለዚህ ዲዛይር ኤክስፔክቴሽን ፎር ሳምቲንግ ለሆነ ነገር ያለን ኤክስፔክቴሽን ነው ማለት ነው። መጽሐፍ ቅዱሳችንን ግን ስንከፍተው መጽሐፍ ቅዱስ ደስ የሚል ትርጉም ይሰጠዋል። አንደኛው የእግዚአብሔር በእግዚአብሔር ላይ ያለን ኮንፊደንስ በእግዚአብሔር ላይ እግዚአብሔር ያረጋል ብለን ሹር ኤክስፔክቴሽን ነው ይለዋል። በእርግጠኛነት የምንጠብቀው ነገር ነው። ፕሬዝ ጋድ የሆነ ህልም ብቻ አይደለም። እግዚአብሔር ይችላል ብለን በእግዚአብሔር ላይ ባለን ኮንፊደንስ የምንጠብቀው ነገር ያንን ተስፋ ብሎ ይለዋል ማለት ነው። ይህንን ተስፋ ደግሞ የምናገኝባቸው ኤሪያዎች አንዳንድ ጊዜ ከእግዚአብሔር ቃሉን ስናነብ እንዴ እግዚአብሔር ለኔ ማድረግ ይችላል ብለን የምንፈጥረው ኤክስፔክቴሽን ለምሳሌ
ሽባ ሆኖ አልጋ ላይ የተኛ ሰው እግዚአብሔር ለ38 ዓመት ሽባ የነበረውን ሰው ኢየሱስ ክርስቶስ ሄዶ ተነሳና ተመላለስ ብሎ ፈወሰው የሚለውን ቃል ስናነብ እንዴ እኔም መነሳት እችላለሁ ብለን ከቃሉ ጄኔሬት የምናደርገው ኮንፊደንስ የምናመጣው ኮንፊደንስ ያ የእግዚአብሔር ቃል ተስፋ ይለዋል ማለት ነው። ፕሬዝ ጋድ። ሌላው በእግዚአብሔር ባህሪ ላይ ደግሞ ተመስርተን የምናመጣው ተስፋ በባህሪው ላይ ታማኝነቱን አስበን፣ ፍቅሩን አስበን፣ መሐሪነቱን አስበን አረ እግዚአብሔር ምህረት የተሞላ ነው፣ አረ እግዚአብሔር ትልቅ ነው ብለን ክሬት የምናደርገው አይነት ተስፋ አለ ማለት ነው። እግዚአብሔር የተመሰገነ ይሁን። ባይ ዘ ዌይ ለሰው ተስፋ መኖሪያ ነው። ተስፋ የቆረጠ ሰው ለሰውም መጥፎ ነው፣ ለራሱም መጥፎ ነው። ተስፋ የቆረጡ ሰዎች ሰውም ይገላሉ፣ ራሳቸውንም ይገላሉ አይደል? ሱሳይዳል ስፒሪት አታክ የሚያደርጋቸው ሰዎች ሆፕለስነስ ነው አታክ የሚያደርጋቸው። ተስፋ መቁረጥ በቃ ቁጭ ብለው ያዩትና እኔ ግን የትም አልደርስም ይሉና ህይወቴ እዚህ ጋር ይቆም ብለው ራሳቸውን ያጠፋሉ። እሱ ብቻ አይደለም፣ አንዳንዱ ደግሞ ለራሱ ብቻ አይሞትም። እኔ መኖር ካልቻልኩ አለ እዚህ ዓለም ላይ ሌላውም መኖር አይችልም። በቀደም አንድ ዜና እያነበብኩኝ ነበረ ስልኬ ላይና አንድ አባት ልጁን ሚስቱን ራሱን ገደለ እና በጣም እንትን ነው ላይክ በጣም የራሱ ክሊኒክ ፕራክቲስ የሚያደርግበት ክሊኒክ አለው። ግን ልጁን ገደለ፣ ሚስቱን ገደለ፣ ራሱን ገደለ። ለምን ብትሉ ሆፕለስነስ ማለት ከገቢ አላጣም፣ ከምንም ምን አላጣም። ግን ተስፋ የሚባል ነገን ሲያይ የሚያየው ዓለም የለውም። በቃ እኔ እዚህ ዓለም ላይ መኖር በቃኝ ብቻ ብሎ አይደለም ደግሞ ራሱን የገደለው። ለሚስቴም አይሆንም ለልጄም አይሆንም ብሎ ነው የገደለው። ስለዚህ ተስፋ የቆረጡ ሰዎች አደገኛ ሰዎች ናቸው ማለት ያለ ተስፋ መኖር የምንችልበት አይደለም ማለት ነው። ዛሬ ደግሞ ዓለማችን የተሞላችበት ነገር ቢኖር ዙሪያው ላይ የምንሰማው የምናየው ነገር በሙሉ ተስፋ አስቆራጭ እንጂ አንድም ተስፋ አይጨምርልንም። የምናያቸው ነገሮች ተስፋ እንድንቆርጥ ነው የሚሆነው። አታክ የምንደረግባቸው ነገሮች በሙሉ ተስፋ መቁረጥ ውስጥ እንድንገባ ነው። መጽሐፍ ቅዱስ ተስፋዎች በዘገዩ ቁጥር ልብ ያዝናል ይላል። ሰዎች ተስፋቸውን በጠበቁት ልክ ካለማግኘታቸው የተነሳ ሀዘንተኛ ይሆናሉ። ተስፋ ግን ደስታ ይሰጣል። አንስፒካብል ጆይ ነው ሁሉም የሚሞላው። የአንድን ሰው ተስፋ ውስጡ ተስፋ እንዳለና እንደሌለ ማወቅ ከፈለጋችሁ ደስታውን ይዩት። ሜዠርመንቱ እሱ ነው። ደስተኛ ከሆነ ይሄ ኦቨርፍሎ ያደረገ ጆይ ካለው ከሁኔታ ጋር ያልተያያዘ ይሄ ሰውዬ ተስፋ ውስጡ አለ ማለት ነው። ፕሬዝ ጋድ። በኢየሱስ ስም ዛሬ አንድ ነገር ተቀብላችሁ ትሄዳላችሁ። ከእግዚአብሔር ዘንድ የሚታደል ተስፋ አለ። ሃሌሉያ። ማድጋችሁን አታሳንሱት። አሜን። ማድጋችሁን አታሳንሱት። ፕሬዝ ጋድ። ከትላንት ወዲያ ነው አይ ቲንክ ሰኞ ዕለት ነው አንድ ስልክ ደረሰኝና ሰኞ ነው ማክሰኞ ዕለት አንድ ስልክ ደረሰኝ እና የደወለችልኝ ልጅ እዚሁ አብራን ቸርች የምታመልክ ልጅ ናት። የነ ክርስቲያን እናት ናትና ምን አለችኝ? ፓስተርዬ አለች ይሄ አመት ሲገባ ጻፉ እግዚአብሔር እንዲያደርግላችሁ የምትፈልጉትን ነገር ብለሽ ስትይ 8 ነገር ጽፌ ነበር አለች። አመቱ ሳያልቅ 7ቱ አለቀ አለች እና ገና ባጭር ወራት 7ቱ አለቀ። ማድጋችሁን አታሳንሱ ብሎ ነበር ጌታ። ለምን አሳነስሽ አልኳት። 17 አርጋው ቢሆን እሱም ያልቅ ነበር። ፕሬዝ ጋድ። ምልላችሁን አሁንም መቀበያችሁን አታሳንሱት። እግዚአብሔር እያደለ ያለው የከበረ ነገር ነው ዛሬ ማታ። በእውነት I'm so excited for this message። እግዚአብሔር የተመሰገነ ይሁን። መዝሙረ ዳዊት 130 ቁጥር 7 ላይ እስራኤል ሆይ ፍቅሩ ዘላለማዊ ስለሆነ ሰዎችን የማዳን ኃይል ያለው ስለሆነ እግዚአብሔርን ተስፋ አድርጉ ይላል። why? Because of his character። ካራክተሩ ምንድነው?
ፍቅሩ ዘላለማዊ ነው። ሰዎችን የማዳን ኃይል አለው። that's his personality። እግዚአብሔር ሰው የማዳን አቅም አለው። ስለዚህ ይላል እግዚአብሔርን ተስፋ አድርጉት። ያላችሁበት ነገር ማንም እንደሚያድናችሁ የማይሰማችሁ ሁኔታ ላይ እንኳን ብትሆኑ እሱ ፍቅሩ ዘላለማዊ ነው። ደግሞ ሰዎችን ሁሉ ማዳን የሚችለው እሱ ነው። እሱን ተስፋ አድርጉት። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር ተስፋ እንድናደርገው የእግዚአብሔር ቃል እግዚአብሔርን ተስፋ የሚያደርጉ ከመልካም ነገር እንደማይጎሉ ይናገራል። ባይ ዘ ዌይ የተስፋ አይነቶች አሉ። ዲፈርድ ሆፕስ ምንለው ሆፕለስነስ ምንለው አለ፣ የዘገየ ተስፋ ምንለው አለ። እነሱን አይደለም ማውራት የምፈልገው። እኔ ማውራት የምፈልገው እግዚአብሔር የተመሰገነ ይሁን ዘላለማዊ ተስፋ የሚል አለ ባይብል ላይ። ዘላለማዊ ነው ማለት መጀመሪያ የሚለው መጨረሻ የሚለው ማለት ነው። ዘላለማዊ ተስፋ ብሎ ስለሚያወራው ነገር አለው። አንከር ኦፍ ዩር ሆፕ ይላል ደግሞ የነፍስ መልህቅ ያለውን ተስፋችሁን ይላል። ላይክ ነፍሳችሁ አንሼከብል እንድትሆን የሚያደርግ በምንም ሁኔታ እንዳትናወጡ የሚያደርግ የተስፋ ጉልበት አለ። አይገርም? ይሄ መጽሐፍ ቅዱስ ይለዋል። ነፍሳችሁን እንደ መልህቅ የሚይዘውን ተስፋ ይለዋል። ስለዚህ ዋብል እንዳታደርግ፣ እዚህ ይሻላል፣ እዚህ ፈራው፣ ደነገጥኩ፣ ወደኩ፣ ደከምኩ፣ አይ እግዚአብሔር ነገር አያዋጣም እንዳትል አንቆ ሚዛት ደግሞ እንደ አንከር የሆነ ሆፕ አለ ይላል። ሃሌሉያ ሊቪንግ ሆፕ ይላል ደግሞ ህያው የሆነ ተስፋ ይላል፣ የማይሞት ፕሬዝ ጋድ። እሺ ወደ ትምህርታችን እንግባ። ተስፋ ምንድን ነው? ከእግዚአብሔር ቃል መሰረት ተስፋን እንተርጉመው። ኦኬ ዲክሽነሪ ያለው አለ፣ እኛ ደግሞ በእግዚአብሔር ቃል መሰረት እንተርጉመው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ዕብራውያን ምዕራፍ 11 ስለ እምነት ያወራል። እምነት ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውን ነገር እውነት መሆኑን የምንረዳበት ነው። አባቶች የተመሰከረላቸው በዚህ ነው። ለአባቶች ምስክርነት የተሰጠው በእነዚህ ነገሮች ነው። ምን? ስለ እምነት ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት ነው። እምነት መኖር ካለበት ተስፋ መኖር አለበት። ተስፋ ከሌለ እምነት የለም። ለምሳሌ በክርስቶስ ኢየሱስ አምናችሁ የዳናችሁ እስቲ እጃችሁን አውጥታችሁ አሳዩ። ፕሬዝ ጋድ። ታምናላችኋል? ኢየሱስ ያድናል? ኦኬ። ብዙ ደህንነት የምናስተምረው ሰው አለን። ኢየሱስ ያድናል? በኢየሱስ አዳኝነት ታምናላችሁ? ሃሌሉያ። እምነት ከመምጣቱ በፊት ግን ተስፋ ሰምታችኋል። በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት ይኖረዋል። ከኃጢአቱ ይታጠባል። ቢሞት እንኳን ወደ እግዚአብሔር እቅፍ ይገባል። ዘላለሙን ሲኦል አያጠፋም የሚል ተስፋ ሰማችሁ አይደል? ተስፋ ሰማችሁ። እሱን ተስፋ እኔ እፈልጋለሁ ብላችሁ በቃ አያችሁት። ጌታን የተቀበለ ሰው ምን እንደሚሆን ታያችሁ። እኔ ያለው እኔ ጌታን እቀበላለሁ ብላችሁ ጌታን ተቀበላችሁ። የዛን ጊዜ አመናችሁ። ስታምኑ ያ ተስፋ የምታደርጉትን ነገር ያዛችሁት ማለት ነው። ገና እኮ አልሞታችሁም። ገና መንግስተ ሰማይ ይኑር አይኑር አታውቁም። ገና ኢየሱስን አልዳሰሳችሁትም እኮ። ገና የእግዚአብሔርን ዙፋን እኮ አላያችሁም። ግን አሁን የለም እንኳን ብላችሁ እዚህ ጋር እግዚአብሔር የሚባል የለም፣ ኢየሱስ የሚባል የለም፣ መንግስተ ሰማይ የሚባል የለም ብል ሁላችሁም ቀጥ ብላችሁ ጥላችሁ ነው የምትሄዱት። ለምን? በእምነት በሰማችሁት ቃል በተስፋ በሰማችሁት ቃል በእምነት ተቀብላችሁት ወርሳችሁታል። ኦሬዲ እምነት ብትሞቱ የት እንደምትሄዱ ዘላለማችሁን የት እንደምታሳልፉ መረጃ ሰጥቷችኋል አይደል? ሃሌሉያ። ግን ያ እምነት ከየት መጣ? ከተስፋ ነው። ተስፋው ነው እምነትን የወለደው። ፕሬዝ ጋድ ፕሬዝ ጋድ። ስለዚህ መጽሐፍ ቅዱስ ሲናገር ምን ይላል? የሚታመኑበት ወንዝ ደርቆ ሲያገኙ ተስፋ ይቆርጣሉ ይላል።
ኢዮብ ምዕራፍ 6 ቁጥር 20 ላይ የሚታመኑበት ወንዝ ደርቆ ሲያገኙት ተስፋ ይቆርጣሉ ይላል። ይሄ መኖሪያዬ ይሄ ወንዝ ነው። ይሄ ወንዝ እስካለ እርሻ አለኝ። ይሄ ወንዝ እስካለ ውሃ ይጠጣል ከብቶቼ። ይሄ ወንዝ እስካለ ምንድነው እርሻ ዘራለሁ፣ አበቅላለሁ፣ እኖራለሁ። ይሄ ወንዝ ብቻ ይኑርልኝ። የሚታመኑበት ወንዝ ሲደርቅ ግን ተስፋ ይቆርጣሉ ይላል። ፕሬዝ ጋድ። ምክንያቱም ተስፋቸውን ያደረጉት ተስፋ ሊደረግ በማይችል ነገር ላይ ነው። እኛ ግን ይላል የማይናወጥ ተስፋ አለን ይላል። ለምን? ድርቀት ማገኘውን እግዚአብሔርን ነው ተስፋ የምናደርገው። ዋው ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጽሐፍ ቅዱስ 116 ቁጥር 7 ላይ ረፍት ይሰጣችኋል። ይሄ ተስፋ በልባችሁ ላይ ሲኖር ተስፋ ያለው ሰው ያርፋል። ተስፋ ያለው ሰው እንትን ሲቅበዘበዝ አታገኙትም። ረፍት የተሞላ ማንነት በሌሊት እንኳን ቆይ የሚገርም ሬስት ነው የሚሰጣችሁ። መዝሙረ ዳዊት መዝሙር 16:7 ላይ የመከረኝን እግዚአብሔርን አመሰግናለሁ፣ በሌሊት እንኳን ህሊናዬ ያሰላስላል ወይም ያስተምረኛል ይላል። ሌሊት ተኝቼ እንኳን የማየው ፒክቸር አለኝ። ለምን? እግዚአብሔር ስለመከረኝ። I have hope። ሌሊት ላይ ተኝቼ የማየው ነገር አለ። እንዲህ ሲሆን ያለው፣ እንዲህ ሳደርጋ ያለው፣ እንዲህ ሲሆን ያለው ላለው because of God. Praise God. እሺ ተስፋ በልባችን ላይ ሲኖር ኃይላችን ይታደሳል። አትደክሙ፣ አትዝሉ። እየሮጣችሁ አይደክማችሁም፣ እየሄዳችሁ አትታክቱ። ሆፕ በህይወት እንድትቀጥሉ የሚያደርጋችሁ ነገር ነው። ዛሬ በኢየሱስ ስም መንፈስ ተቀበላላችሁ። የእግዚአብሔርን ቃል ኢሳይያስ ምዕራፍ 40 ቁጥር 31 አውጥተን እናንብበው። ኢሳይያስ 40:31 ጌታ ይባረክ። እግዚአብሔርን በመተማመን የሚጠባበቁ አይደል ኃይላቸውን ያድሳሉ። ፕሬዝ ጋድ። 40:31 ኦ ባራማሽ እንደሌ ቦራ ማለያራ ማለባህራና ማሻ ተስፋ አስቆራጭ መንፈስ ሁሉ ተመታ። ጌታ ይባረክ። 31 ላይ የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ማናቸው እነዚህ? እየሮጠ የማይታክት ሰው፣ እየሄደ የማይደክመው ሰው እግዚአብሔርን ተስፋ የሚያደርግ ሰው ነው። እንዴት ነው አንድ ሰው እየሮጠ የማይደክመው? እስቲ አሁን ልዘዛችሁ። ይሄንን ረሆቦትን ግቢ አንድ ጊዜ እንደዚህ ዞራችሁ ሮጣችሁ ነው ብላችሁ ልክ ስትመጡ ድገሙና ሩጡ ብላችሁ ነው። ግን እግዚአብሔርን ተስፋ የሚያደርጉ ሰዎች ጌታ ይመጣል የሚሉ ሰዎች እየሮጡ አይደክሙም፣ እየሄዱ አይታክቱም። አንተ መቼ ነው የምትደርሰው? በህይወት የተናገረኝ እግዚአብሔር አለኛ ለምትለው ነገር አለ። መቼ ነው እዛ ጋር የምትደርሰው ብለው ሲጠይቋችሁ እግዚአብሔርን ተስፋ ካደረጋችሁት ጃርኒው አያሰለችም፣ መንገዱ አያሰለችም፣ መንገዱ አያደክምም። ፕሬዝ ጋድ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደገና ጠዋት ተነስተው ወደፊት የመሄድ አቅም አላቸው። እንደገና ጠዋት ተነስተው አመዳቸውን አራግፈው ሐዋርያ ጳውሎስ እንደሱ ነው ያደረገው። ድብድብ አርጎት ሞቷል ብለው ጥለውት ሲሄዱት ልብሱን አራግፎ ተነሳ ይላል። እግዚአብሔርን ተስፋ የሚያደርጉ ሰዎች ቢደበደቡም ቢገፉም እንደገና ተነስተው የመሄድ አቅም አላቸው። this hope is so glorious። በህይወት መቀጠል እንድንችል፣ ሩጫችንን መፈጸም እንድንችል፣ እግዚአብሔር ወዳየልን ነገር ውስጥ መግባት እንድንችል የሚረዳን ነገር ቢኖር ይሄ ተስፋ ነው። ዛሬ ማታ ተቀብለነው ነው የምንሄደው። አሜን።
ይዘነው ነው የምንሄደው። ታድሶ ነው የምንሄደው። ተስፋን ያድሳል እግዚአብሔር፣ ተስፋን ያድሳል። ተስፋችን ታድሶ የሌለን ደግሞ ተቀብለን እንወጣለን። እግዚአብሔር የተመሰገነ ይሁን። ሌላው ተስፋ ኃይል የሚያድስ ነገር ብቻ ሳይሆን ጌታ ይባረክ፣ የሚገርም ሰላም፣ የሚገርም ደስታ፣ ይሄ በገንዘብ የማትገዙት፣ በስኬት የማታገኙት፣ ብዙ ሀብት በማከማቸት ውስጥ የማትገቡበት ሰላምና ደስታ ውስጥ የምትገቡበት ቁልፍ ነገር ቢኖር ተስፋ ነው። ፕሬዝ ጋድ። ተስፋን ወደዳችሁት? የወደዳችሁትን ነገር ታገኙታላችሁ። ፕሬዝ ጋድ። ባይ ዘ ዌይ ኦራ ማሽካላ ተስፋ ከሌለ እምነት እንደሌለ ስለሚያውቅ ሰይጣን ሁሉ ጊዜ ተስፋ የሚያስቆርጣችሁን ነገር ነው ለእናንተ መንገር የሚፈልገው። ለምን? እምነታችሁን ማግኘት የሚችለው ተስፋ መቁረጥ ውስጥ ስትገቡ ነው። ስሙ ይባረክ። እግዚአብሔር በብዙ ፕሮቴክሽን እና ጥበቃ ውስጥ ያኖረኝ ሰው ነኝ። እንደዚህ ሲሪየስ ታመም ያውቃለሁ የምላቸው ነገሮች ጊዜዎች የሉኝም፣ ብዙ የሉኝም። ፕሬዝ ጋድ። ግን ሁሌ ደጋግሜ የማወራው ስለ አንድ ኢቨንት ነው። እዚህ ከተማ መተን ቸርች እንደጀመርን ኃይለኛ አታክ ውስጥ ነበርኩ በጤንነቴ ላይ ማለት ነውና ሆስፒታል በኢመርጀንሲ ገባለሁ። ምን እንደሆነ አይታወቅም። የሚገርማችሁ ግን ልጠይቅሽ እያለች ቤት የምትመጣለች ነበርችና ሁሌ የምትነግረኝ ማለት ነው። እኔ እኮ በቃ ይሄ ነገር ያልፋል፣ አሁን እድናለሁ፣ ስለሞትም አስቤ አላቅም። በቃ ያልፋል፣ ይገኛል፣ ችግሬ ድናለሁ ብዬ ነው ማስበው። ግን ትመጣና ልጠይቅሽ ነው ትለኝና እንትና ከመሞቱ በፊት ትለኛለች። ሁሌ መጣ እንደዚህ ነበር የሚያመው ትለኛለች። እንትናም ከመሞቱ በፊት በቀደም እንደውም እንዴት አይነት ሲምፕተም እንደሚሰማሽ ለዶክተር ከሌ ነግሬው እንትና የሞተው በዚህ ምክንያት ነው አለኝ። እና ሁሉ ጊዜ ስለመሞት ነው መታ የምትነግረኝ ማለት ነው። እሷ እኮ አላወቀችውም ማን እንደተዋሳት። ግን ሰይጣን ለምንድን ነው በሷ በኩል እንደሱ የሚናገረኝ? ትሞቻለሽን ሊያሳምነኝ ነው። ግልጽ ነው። ተስፋዬን ሊወስደው ነው። እኔ ተኝቼ ስነሳ ፈውስ ሌሊት መጥቶ እንደሚያገኘኝ አምኜ ነው የምተኛው። ነገር ግን እቺን ሴት ይልካታል። በኋላ ባለቤቴ ምን አለ? እሷ ስትመጣ ሜርሲ ተኝታለች ይላታል። ወደ ላይ ሂጂ ይለኛል፣ ተኝታለች። ምክንያቱም ያንን ድምጽ ላሸንፈው የምችለው አንዱ መንገድ መሸሽ ብቻ ነው። ያንን ድምጽ ግልጽ ነው። ለምንድን ነው እምነቴን ያ ድምጽ አታክ ያደረገው ብላችሁ ካላችሁ ተስፋዬን ከወሰደው እምነቴን ያገኘዋል። እምነቴን ካጣው ስጋዬ አቅም የለውም፣ ሊቋቋመው አይችልም። ዛሬ ተስፋ አስቆራጭ መንፈስ በኢየሱስ ስም ተጠርጎ ሄዷል። ሃሌሉያ። ስለዚህ አንስፒካብል የሆነ ጆይ ህይወታችን ላይ ይሞላ ዘንድ ተስፋ ያስፈልገናል። በጣም ደስተኛ ነኝ። ለምን ብትል በህይወት ፌል እንደማላረግ አውቃለሁ። አላረግም። መድረክ ላይ ስወጣ ብቻ ነው 21 ዓመቴ ባይዘው ረጅም ነው እዚህ ምድር ላይ ኖርኩት። ስሙ ይባረክ። አንድ ቀን ጥሎኛ አያውቅም። እሱ ተስፋዬ ነው። ለነገም ተስፋ ወጣትነቴ ላይ አቅም ያለኝ ጊዜ ያልጣለኝ እግዚአብሔር በስተርጅና የሚጥለኝ ለምንድን ነው? he is my hope, he is my anchor. ሃሌሉያ። ያውም አንሼከብል የሆነ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። if you want to soar in life በህይወት ሶር ማድረግ ከፈለጋችሁ፣ መብረር ከፈለጋችሁ እግዚአብሔርን ተስፋ ማድረግ መለማመድ አለብን። የተስፋን መንፈስ መቀበል አለብን። እኔ በህይወት መብረር እፈልጋለሁ። every time እንደ ንስር የሚከብደኝ ላባራ ግፌ አቅሜን አድሼ እንደገና ለሌላ አቅም እንደገና ለሌላ ጉዞ መሄድ ነው ፈልገው። መቼ ግን እሱ ይሆናል? እግዚአብሔርን ተስፋ ማድረግ ስንችል። ተስፋ ማድረግ እንዴት ነው የሚመጣው የሚለውን ነግራቸዋለሁ። ግን just አንደርስታንዲንጉን እንያዘው። ተስፋ ያስፈልገኛል እንበል። ቅድም እንደነገርኳችሁ ተስፋ የሌለው ሰው ለራሱም አይሆን ለሌላውም ሰው አይሆን። ተስፋ የቆረጠን ሰው ስታወራ መንፈስ ነው የሚረበሸው። ተስፋን የቆረጠ ሰው ስታወራ ጨለማ ተሞልተ ነው የምትሄደው።
ምክንያቱም በሱ ዘንድ ሰላም የለም፣ ብርሃን የለም። ኦኬ ደስ የሚለው እንደዚህ ነው። ለደካማው ብርታት ይሰጣል ይላል ስለ እግዚአብሔር ሲያወራ። ተስፋ የምናደርግበትን አምላክ ስታስቡት ከደካማችሁ ብርታት ይሰጣል። አሜን። ለዛለው ጉልበት ይገጥምለታል። ምን አይነት አምላክ ነው! ወጣቶች እንኳን ይደክማሉ። ባይዘዌ ይሄ መዛል፣ መድከም፣ ተስፋ መቁረጥ ምናምን ከእድሜ ጋር የተያያዘ አይደለም ነው የሚለው። ወጣቶች እንኳን ይደክማሉ፣ ጎበዛዝትም ተሰነካክለው ይወድቃሉ። ማን ነው የማይወድቀው ሰው በለኝ ይላል እግዚአብሔር ቃል። ሃሌሉያ! እግዚአብሔርን ተስፋ የሚያደርገው ሰው አያወድቅም። ሁሌ ኃይሉን እያደሰ ፋየሩ ሳይጠፋበት፣ ሃሌሉያ ሃሌሉያ፣ እሳቱ ሳይጠፋበት እንደ ንስር በከንፍ ሶር እያደረገ አታገኙትም። ሁሉ ምድር ላይ እየበረረ ታገኙታላችሁ። በእግዚአብሔር ተስፋ የሚያደርግ ሰው። እሺ ይሄ ኃይሉ ይታደሳል ላይ ነው ይሄኛው ጥቅስ። ግን አንስፒካብል በሆነ ጆይና ሰላም ይሞላል የሚለውን ሮሜ ላይ እንሂድና እናንብበው። ሮሜ ምዕራፍ 15 ላይ 15-13 ላይ እግዚአብሔር ይመስገን። ቴንክ ዩ ጂሰስ። መንፈሱን እያገኛችሁት ነው። የተስፋ መንፈስ ኢምፓርት እያደረጋችሁ ነው። እንደ ካባ እንዲለብሳችሁ ራሳችሁ ሬዲ አድርጉ። እሺ ጌታ ይመስገን። ዛሬ የተስፋ ሙላአት ነው። ባይ ዘ ዌይ ተስፋ ከሌላችሁ ቪዥን የላችሁም። ተስፋ ከሌላችሁ እይታ ሁሉ የላችሁም። ምን ላርግልህ ቢላችሁ ራሱ እኔ እንጃ ነው የምትሉት። ተስፋ የቆረጠ ሰው ምንም ነው የማይታየው። ተስፋ ግን እይታ ይሰጣል። እግዚአብሔር እንኳን የሚፈጽመው ነገር ባይ ዘ ዌይ የእግዚአብሔር ዓለም እንቅስቃሴው ከእይታ ጋር የተያያዘ ነው። እግዚአብሔር ሊሰራ ሲፈልግ ምን ታያለ ብሎ ይጠይቃል። ከዛ እንዲያ ያለው ስትሉት ነው እፈጽመው ዘንድ በቃሌ ተጋለው የሚለው ማለት። እሺ ሮሜ ምዕራፍ 15 ቁጥር 13 ላይ የእግዚአብሔር ቃል እንደዚህ ይላል። ሃሌሉያ። ኢሳይያስም እንዲሁ በሕዝቦች ሁሉ ላይ የሚነግሰው ከእሴይ ዘር ስር ይወጣል፣ በእርሱ አሕዛብ ተስፋ ያደርጋሉ ይላል። አገኛችሁት? በእርሱ በመታመናችሁ የተስፋ አምላክ ደስታና ሰላም ሁሉ ይሙላባችሁ። ዋው! ለዚህ ነው ተስፋ ያለው ሰው ደስታና ሰላም አለው። እንደዚህ ነው የሚለው፣ በእርሱ በመታመናችሁ የተስፋ አምላክ። ማን ነው የተስፋ አምላክ? እግዚአብሔር ነው እኮ። ማን ነው የተስፋ አምላክ? ምን ይሞላባችኋል? በእርሱ ስለታመናችሁ ደስታና ሰላም። ፕሬዝ ጋድ። ለምንድን ነው እስቲ ደስ እንዲለን እንዝናና ይላሉ አይደል? ሰዎች ገንዘባቸውን ስፔንድ ያደርጋሉ። ደስታን ለማግኘት ፓርቲ ቤት ይሄዳሉ፣ ይጠጣሉ። they want to buy it። ግን የተስፋ አምላክ እንዲሁ አሁን ቅድም ስንጸልይ መጀመሪያ ላይ የጸለይ ነው ባዶ ማሰሮ እንዳንሆን ዘይት እንዲሞላን። ለምን ሙሽራውን መቀበል የምንችለው ሙሉ ከሆነን ነው። እግዚአብሔር ዓለም ደግሞ ከሚሞላብን አንዱ ነገር ደስታና ሰላም ነው። እሱን ደግሞ የሚመላው በእርሱ በመታመናችሁ የተስፋ አምላክ በሕዝቦች ሁሉ ላይ የሚነግሰው የእሴይ ስር ይመጣል፣ በእርሱም አሕዛብ ተስፋ ያደርጋሉ ይላል። በእርሱ በመታመናችሁ ወይም በሱ ተስፋ በማድረጋችሁ የተስፋ አምላክ ደስታንና ሰላምን ሁሉ ይሙላባችሁ፣ ይኸውም በመንፈስ ቅዱስ ኃይል ተስፋ ተትረፍርፎ እንዲፈስላችሁ ነው። ኢቭን ጆይና ፒስን ራሱ የምትሞሉት በመንፈስ ቅዱስ ኃይል ከናንተ የሚያልፍ የሚተርፍ ተስፋ እንዲኖር ነው። ዋው! ይሄ ሁሉ የእግዚአብሔር አጀንዳ በተስፋ እንድንኖር ነው። ምክንያቱም በተስፋ ጠብቋቸዋል ይላል። ኢቭን የምንጠበቀው በተስፋ ነው። ፕሬዝ ጋድ። ሌላ አንድ ጥቅስ በዚህ ተስፋ ሲኖር ሰላምንና ደስታን ይሞላል በሚለው ላይ ሌላ አንድ ጥቅስ ልጨምርላችሁ። ሮሜ ምዕራፍ 12 ቁጥር 12 ላይ
ሮሜ 12:12 ላይ ፕሬዝ ጋድ ጌታን ለማገልገል በመንፈስ የጋላችሁ ሁኑ። አሜን። ቅዝቃዜ በኢየሱስም ተጠርጎ ይወጣ እንጂ ከዚህ ትጋት ወደ ኋላ አትበሉ። ሁሌ በመንፈስ መጋላችሁን እርግጠኛ ሁኑ። በተስፋ ደስተኞች ሁኑ። በተስፋ ደስተኞች ሁኑ። እንግዲህ ደስተኛ ለመሆን ተስፋ ያስፈልጋል። በመከራ ታገሱ፣ በጸሎት ጽኑ። አሜን። በተስፋ ደስተኞች ሁኑ። መደሰት ትፈልጋላችሁ? በደስታ መኖር ከፈለጋችሁ በተስፋ ነው የምትችሉት ነው የሚል እግዚአብሔር ቃል። ፕሬዝ ጋድ። እሺ ኤርምያስ 29 ቁጥር 11 ላይ ይሄንን ኮንሰፕት የያዘ አንድ ጥቅስ ላንብብላችሁ። ኤርምያስ 29 ባይ ዘ ዌይ በዚህ ጥቅስ ነው መልእክቴን የምደመድመው። ዋናውን ፖይንት የሚሄደው እዚህ ኤርምያስ 29 ላይ ነውና 29:11 ላይ እግዚአብሔር ቃል እንደዚህ ይላል። ፕሬዝ ጋድ ታንክ ዩ ፋዘር። ለእናንተ ያለኝን እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱም ይላል ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። ኦኬ ፓሽን ትርጉሙን እንግሊዝኛ መጽሐፍ ቅዱስ የምታነቡ ሰዎች ፓሽን ትርጉሙን the passion ትርጉሙን አውጥተን እናንብበው። ፕሬዝ ጋድ እንዴት እንደወደድኩት በዚህ ትርጉም አትጠይቁኝ። Here is what Yahweh says to you. I know all about the marvelous destiny I have in store for you. A future planned out in detail. My intention is not to harm you, but to surround you with peace, prosperity, and give you a beautiful future. ለእናንተ ማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ አይደለም ነው አይደል የሚለው አማርኛችን። ይሄኛው ግን እንደዚህ ነው የሚለው my intention is not to harm you። የኔ ሐሳብ እናንተ መጉዳት አይደለም but to surround you with peace። በሰላም ልከባችሁ ነው የምፈልገው። ሃሌሉያ። በፕሮስፔሪቲ ልከባችሁ ነው የምፈልገው። to give you a beautiful future. praise God። ቆንጆ ደስ የሚል ፍጻሜ ልሰጣችሁ ነው የምፈልገው። this is my desire። በቃ አሁን እቺን እኮ የተስፋ ቃል አድርጎ መያዝ ነው። praise God። እግዚአብሔር ለኔ ምንድነው የሚያስበው? beautiful future ሊሰጠኝ። እግዚአብሔር ለኔ ምንድነው የሚያስበው? to surround me with peace። ሃሌሉያ። እግዚአብሔር ለኔ ምንድነው የሚያስብልኝ? ሃሌሉያ። to surround me with prosperity። በድህነት ሊከበኝ አይደለም። ኢናማንዶ ጄሌ ዴሬጋዳጋስታ ሊሞራ ማንዴሌ ጄሌ ቦራማ ዲያላ ሳከረባሻ to give you hope, to give you prosperity። ስለዚህ ተስፋ በህይወታችን ላይ ሲኖር ደስታን፣ ሰላምን፣ ፕሮስፔሪቲን ቢልድ ፕሮዲዩስ የሚያደርግ ነገር ነው። አሜን። እሺ ተስፋ ሌላው እንዳታፍሩ የሚያደርጋችሁ ነገር። እኔ በህይወት ሀፍረት አልወድም። ለዚህ ነው ፊቴን እንደባልጮት ድንጋይ ያቃለሁ ፊቴን እንደባልጮት ድንጋይ ያደርጋለሁ እንደማላፈር አውቃለሁ የሚለውን ጥቅስ ሁሌ ነው ኮንፌስ የማደርገው። እኔ ማፈር አልወድም ደግሞ አላፍርም። ፕሬዝ ጋድ። እስከዛሬ ያሳፍሮኝ ማቅ እግዚአብሔር ከዚህም በኋላ ያሳፍረኝ። መጽሐፍ ቅዱስ ሲናገር ሀፍረት አይገጥምሽምና አትፍሪ ይላታል። እና ልጅነቴ ምናልባት ኤሊም ኤጅ ላይ ነው ይሄን ጥቅስ ያገኘሁት። እስካሁን ድረስ በቃ ሁሌ አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ የሚል ጥቅስ ሁሌ እና ህይወቴ ላይ ውርደት፣ ህይወቴ ላይ ሀፍረት የለም አይኖረኝም ከዚህም በኋላ። ፕሬዝ ጋድ። ለምን እንደዚህ እንደማወራ መጨረሻ ላይ ይገባችኋል። ፕሬዝ ጋድ። እኔ እየተዋጋው ነው። እኔ ስራ እየሰራው ነው። ፕሬዝ ጋድ። እኔ ተስፋዬን እያደስኩ ነው። እና መጽሐፍ ቅዱስ ምን ይላል? ትዕግስት ሮሜ ምዕራፍ 5:5 ላይ ነው። ትዕግስት ጽናትን ይወልዳል ይላል። ጽናት
የተነጠረ ባህሪ ይሰጣል ይላል። የተነጠረ ባህሪ ተስፋ ይሰጣል ይላል። እነዚህ ሁሉ ግን የሚመጡት ለሀፍረት እንዳይዳርጋችሁ ነው። ተስፋ ፕሮዲዩስ የሚሆነው እንዳታፍሩ ነው። ማጃግሌራና ካቲያ ስለዚህ ህይወታቸው ሀፍረት የተሞላ ሰዎች ተስፋ የሌላቸው ሰዎች ናቸው። ነገር ግን የእግዚአብሔር ቃል ታግሳችሁ ጸንታችሁ ጽናታችሁ ደግሞ ቆንጆ ባህሪ ሰጥቷችሁ ያ ቆንጆ ባህሪ ደግሞ ተስፋ ወልዶ praise God by the way ተስፋ በጣም ቆንጆ ባህሪ ነው የሚሰጣችሁ። ሰው ሁሉ የሚጋደልበት ነገር ላይ አትጋደልም ተኪ ይሰዱት ትላል። ከዛ ሰው ሁሉ አንተ አትጋፋም እንዴ መብትን አታስከብርም እንዴ ሲል ኦሬዲ ተስፋ እግዚአብሔር ላይ ስለሆነ አትጋፋም። ስለዚህ ሰዎች በአንተ ባህሪ ይገረማሉ። ግን ያንን ባህሪ የሰጠ ተስፋ ነው። ለኔ የሚዋጋልኝ አለ ስለምትል ስትደባደብ አትገኝም። ሰው ሁሉ እንዴ እየሰደቡት ዝም አይልም መልስ አይሰጥም እንዴ ሲሉ ዝም ብለህ ስታልፍ በመካከል ተስፋህ ነው እንደሱ የሚያደርግ ያንን ባህሪ ፕሮዲዩስ እንድታደርግ የሚያደርግ እኔም ይዋጋል እና በጆሮ ቆራጭም አትደነቅ። እኔ እኮ በፈልግ ሌጊዮን የሚልክልኝ አለ ስለዚህ እኔ አሁን ጆሮ ስለቆረጥ ካላጨበጨብልህም ነው የምትለው። ተስፋ ካራክተር በደንብ ነው የሚሰራው። አንዳንድ ቦታ ላይ ሰዎች ለመድረኩ ሰዎች ለቦታው እንትን ሲሉ ሳይ ደነግጣለሁ። anyways እኔ የምልበት መድረክ አይደለም ይሄ። ግን ፑሽ ሳደርግ ሌላው ሰው ደግሞ ቀምቶ ሊወስድ ሲሞክር ሳይ what's this እላለሁ። አሁን ግን ገባኝ። ሆፕ ነው እሱን ባህሪ የሚሰጣችሁ። እግዚአብሔር አድራሻዬን ያውቃል። እኔ መውጣት ካለብኝ ማንም ደጄን አይዘጋው። እግዚአብሔር የት እንዳለው ታግየው አላገኘውም ብለሽ ስትይ ያንን ባህሪ የሰጣችሁ ተስፋ ነው። እሱን ባህሪ ደግሞ ያጣ ክርስቲያን ተስፋ ስለሌለው ነው። መጽሐፍ ቅዱስ ትዕግስት ጽናት የተፈተነ ባህሪ ተስፋን እነዚህ ደግሞ ይላል ይህ ተስፋ ለእፍረት አይዳርገንም። እግዚአብሔር አለ የኔን አድራሻ የሚያውቅ እግዚአብሔር አለ እኔን የሚቀባ እግዚአብሔር አለ እኔን ከፍ የሚያደርግ እያላችሁ አታፍሩም። ለእፍረት አይዳርጋችሁም። ይህ ተስፋ እንዳታፍሩ ነው የሚያደርጋችሁ። ሀፍረት በቤታችሁ አይኖርም። ሃሌሉያ። በመጨረሻ ይነላችኋል። ታዲያ ይሄን ተስፋ እንዴት እንቀበላለን የሚለው ጋር ከመሄዳችን በፊት የዳነውም በእምነት ብቻ ሳይሆን ቅድም እንደመጀመሪያ እንዳልኳችሁ በተስፋም ነው። መጽሐፍ ቅዱስ ሲናገር ሮሜ 8 ከ24 እስከ 28 እስከ 25 ወንጌል ስንሰማ we got a mental picture አይደል? ያንን mental picture I believe አለን። ከዛ ዳንን። ሮሜ 8 ሃሌሉያ በተስፋ ድናችኋል ይላል። ሮሜ 8:24 እንደዚህ ይላል እግዚአብሔር ቃል። እኛ የዳነው በዚህ ተስፋ ነው። ነገር ግን ተስፋ የምናደርገው ነገር የሚታይ ከሆነ ተስፋ መሆኑ ይቀራል። የሚታየውንማ ማን ተስፋ ያደርጋል? የማናየውን ነገር ተስፋ ካደረግን ግን በትዕግስት እንጠባበቃለን። praise God። ስለዚህ የዳነው በተስፋ ነው። ተስፋው እምነትን ፕሮዲዩስ አደረገ። ከዛ ደግሞ አሁንም ደግሞ ከመጋረጃው በኋላ የሚሆነውን የምንጠብቀው ጌታ ሲመጣ እንሄዳለን ብለን የምንጠብቀውን ሁሉ የምንጠብቀው በተስፋ ነው። ሃሌሉያ። ይሄ ተስፋ ይላል ከመጋረጃው አሳልፎ ይወስዳችኋል። ኢየሱስ የቀደደልን መጋረጃ ውስጥ እንድንገባ የሚያደርገን
ይሄ ተስፋ ነው። ፕሬዝ ጋድ። ባጭሩ ተስፋ ምንድነው ካላችሁ ሜንታል ፒክቸር ነው። ነጋችሁን እንዴት ነው የምታዩት? የልጆቻችሁን ዴስቲኒ እንዴት ነው የምታዩት? ኑሯችሁን እንዴት ነው የምታዩት? አገልግሎታችሁን እንዴት ነው የምታዩት? ነገ ፍጻሜያችሁን ስታስቡት እዚህ ላይ የዛሬ 10 ዓመት የዛሬ 2 ዓመት የዛሬ ዓመት unless you have hope there will be no joy. ጠዋት የሚያስነሳችሁ ሞቲቬት የሚያደርጋችሁ ነገር ሁሉ አይኖርም። ስለዚህ ተስፋን የሚሰርቅ መንፈስ ሁሉ ዛሬ ይመታል። ይሄን ተስፋ እንዴት አገኛለሁ? ይሄን ተስፋ እንዴት እቀበለዋለሁ? ተስፋን ወደዳችሁት? ፈለጋችሁት? በሙላት ይኑረን። ታዲያ ይሄን ተስፋ ከየት ላገኘው? የመጀመሪያው ዳግም መወለድ ነው ይሄን ተስፋ የሚሰጠን። ምክንያቱም አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ቃል ሲናገር አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ፣ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ የሚሆን አዲስ ልደት ሃሌሉያ እንዲሁም ለማይጠፋና ለማይሻር ለማይለወጥ ርስት እንደገና ወለደን። ፕሬዝ ጋድ። ዳግም መወለድ ተስፋ ሙሉ ያደርግ። ለዚህ ነው ባይ ዘ ዌይ ራሳቸውን ሊገሉ ያሉ ሰዎችን አግኝታችሁ ልክ ወንጌል ስትነግሯቸው የመኖር ተስፋ ያገኛሉ። ለምን ስትሉ ዳግም መወለድ የሚሰጠው ተስፋ አለ። ዳግም ስንወለድ ተስፋ ተቀብለናል። የተስፋ አምላክ ተስፋ ሰጥቶናል። ፕሬዝ ጋድ። ስለዚህ ዳግም መወለድ ነው። አሁን ኦንላይን ላይ ሆናችሁ የምትሰሙኝ ሰዎች ተስፋ ብላ ትጮኻለች። ምንድነው የተስፋ? እኔ ከየት አባቴ ነው ማመጣው ካላችሁ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። ተስፋ የሚመጣው ዳግም በመወለድ በክርስቶስ ኢየሱስ በማመን ነው። ይሄ ውስጣችሁ ያለ ስለ ነገ ያለ የሞተ ነገር በሙሉ የሚጠፋው አዲስ መታደስ አዲስ ተስፋ የምታገኙት ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን በመቀበል ነው። ስለዚህ አሁን የተስፋ መንፈስ የተቀበላችሁ ሰዎች ካላችሁ ድህነት ስላለን ነው፣ ስለ ዳንን ነው የተስፋን መንፈስ የምንቀበለው። ድጋሚ እናንብበው። እዚህ ጋር የጻፍኩት በደንብ ስላልተነበበልኝ መጽሐፍ ቅዱስን ላውጣው። 1:3 ላይ እንደዚህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ሕያው የሆነውን ተስፋ የሰጠን በታላቅ ምሕረቱ በአዲስ ልደት ልጁ ያደረገን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እርሱ የማይጠፋውን የማይበላሸውንና የማያረጀውን ርስት በሰማይ አዘጋጅቶላችኋል። እናንተ በመጨረሻ ቀን ለሚገለጠው መዳን በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። ፕሬዝ ጋድ። ምንም እንኳን የተለያየ ፈተናዎች ለጥቂት ጊዜ የሚያስቸግሩን ቢሆኑ እንኳን በርሱ ደስ ይበላችሁ። ይህ ፈተና የሚደርስባችሁ የእምነታችሁ እውነተኛነት ለማረጋገጥ ነው። የሚጠፋ ወርቅ እንኳን በእሳት ይፈተናል፣ ከወርቅ ይልቅ የከበረ እምነታችሁ እንዲሁ መፈተን አለበት። ይህ የተፈተነው እምነታችሁ ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋና፣ ክብር፣ ውዳሴ ያስገኝላችኋል። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጽሐፍ ቅዱስ ሲናገር being born again gives you hope። በቃ ውስጣችን ተስፋ እንዲወለድ ያደርጋል። ሁለተኛ ተስፋ የምናገኘው የእግዚአብሔርን ቃል ስናገኝ ነው። ድምጽ ስንሰማ ነው። የተስፋ ቃል አለኝ ስንል አሁን ሰዎች ብዙ ጊዜ የተስፋ ቃል አለኝ የሚሉት የሆነ አንድ ነብይ መጥቶ የተናገራቸውን ቃል ነው እንደ ተስፋ ቃል የሚወስዱ። እሱ ሲፈጸም ወይም ላይፈጸም ሁሉ ይችላል እኮ። አይ ሪሜምበር አንዲት ሴት መታ ፓስተር ሜርሲ ጌታ ተናግሮኛል አለች። ያኔ ፓስተር ነበርኩ እንዴ? አልመሰለኝም ፓስተር አልነበርኩ መሰለኝ። ዝም ብዬ ስራ ቦታ ስሰራ ነው፣ ግን እየተጋበዝኩ ሰብክ ስለነበር እዛ ቦታ ላይ አግኝታኝ እና ጌታ ተናግሮኛል ከሌን እንደማገባው አለችኝ። ከሌን ደግሞ በደንብ አውቀዋለሁ፣ ጥሩ የታወቀ አገልጋይ ነው። እንዴ እሱ እኮ ባለ ትዳር ነው፣ እንዴት ነው እሱን የምታገቢ ሲል ጌታ ተናግሮኛል፣ የምትወጁን ሰው እንድታገቢ
ሰጥቼሻለሁ ብሎኛል አለች። እንዴ እሱ ባለ ትዳር እኮ ነው ስላት፣ አይ ጌታ ካስፈለገ ይወስደዋል ብሎኛል። አሁን እንደዚህ አይነት ተስፋ ስለ እንደዚህ አይነት ተስፋ አይደለም የምናወራው። ኦኬ this is game by the way። በጣም ትንቢትን መጠንቀቅ ያለብን ነገር አንደኛ እንደ እግዚአብሔር ቃል ያልሆነ ትንቢት ትክክለኛ ትንቢት አይደለም። ሁለተኛ ነገር ደግሞ ሰው ትንቢት የሚናገረው እንደ እምነቱ መጠን ነው። የሰውየው እምነት ይወስነዋል የሚናገረው ነው የትንቢት አይነት። እኔ ያልኩት አይደለም። ትንቢትን የሚናገር እንደ እምነቱ መጠን ይናገራል ነው የሚለው እግዚአብሔር ቃል ነው የሚለው። ስለዚህ እምነቴ የሆነ ሰው ውድቅ ያለ ሰው አይቼ ይሄ ተመልሶ መነሳት የሚችል አይመስለኝም ከሆነ ይሰበስብሃለሁ ብለዋል ብዬ ነው የምነግረው። ምክንያቱም እንደ እምነቴ መጠን ነው ትንቢት የምናገረው። ግን እምነቴ ጃይንት ከሆነስ እግዚአብሔር ያስነሳሃል እለዋለሁ። ስለዚህ ሰው ትንቢት የሚናገረው እንደ እምነቱ መጠን ነው። በቃ ግልጥ ነው። ፕሬዝ ጋድ። ስለዚህ በትንቢት ከምንይዘው ተስፋ ይሄ ሰዎች የሚነግሩን ትንቢት ላይ ከምንንጠለጠለው ይልቅ የጸና የትንቢት ቃል አለን የሚለው የእግዚአብሔር ቃል ነው። ፕሬዝ ጋድ። ስለዚህ ይሄ የትንቢት ቃል ከየት ይመጣል ካላችሁኝ ደግሞ ከእግዚአብሔር ቃል ጋር በመቀመጥ ሜንታል ፒክቸራችንን ያስተካክልልናል። ለምሳሌ አብርሃምን እግዚአብሔር ቃል ሰጠው። ምን የሚል ቃል ሰጠው? አበዛሃለሁ፣ እባርካለሁ፣ ለበረከት አደርግሃለሁ፣ የምድር ቤተሰቦች ካንተ የተነሳ ይባረካሉ። አብርሃምም ይላል ተስፋ ይዞ አመነ። ዋው! ስለዚህ አንድ ቃል ፈልጉ ተስፋ ይኖረን ዘንድ ሜንታል ፒክቸር የሚሰጣችሁን አንድ ቃል ፈልጉ። እዛች ቃል ላይ ሙጥኝ በሉ። እግዚአብሔር ሰማይና ምድር ቢያልፍ ይሻለኛል ብሏል ቃሌ ከሚያልፍ። ፕሬዝ ጋድ። ባይ ዘ ዌይ ዛሬ ብዬ ጮኩ ቃል እያነበብኩ ጌታን በእውነት ጮኩኝ። ዕብራውያን 6ን ሳነብ ከሱ በላይ በማንም ሊምል ስላልቻለ በራሱ ማለ የሚለው ማለት ነው። እንዴት ልቡ አንድ ሰው ማለ ማለት ነው። የኢትዮጵያ ማላዎችን አስታወሳችኋቸው? ሚኪት አስታውሳል? ልጆቼን ይንሳይ፣ አመድ ያርገኝ፣ ነገና ያሳየኝ። እኔም አስታውሰው ነው ያልኩት። እናንተ አምሮ ውስጥ የመጣውን ራሳችሁ በሉት። ሰውየው እሱን ካለ ድጋሚ አትጠይቁት። አንድ ሰው ልጆቼን ይንሳይ ካለ አረ በቃ እንደሱ አትበል ነው እንደውም የምትሉት። ትደነግጣላችሁ። ኖ this much words አያረገውም መሐላው ነው የምትሉት። የማለው በልጆቹ እግዚአብሔር ልጆቼን ይንሳይ እንትን አላለም። በቃ ምንም የለውም፣ ከሱ የሚበልጥ የለውም፣ የሚልምልበት የለውም። ስለዚህ ራሱን ተማምኖ ማለ። ለምን ማለ? ይሄ ተስፋ አያልፍም ብሎ። ፕሬዝ ጋድ። ስለዚህ ምን እናድርግ ካላችሁኝ አብርሃም የተስፋ ቃል ስላለው ነው በእምነት የበረታው። የማናየውንማ እንዴት ተስፋ እናደርጋለን ይላል አይደል? አብርሃም አይቷል። ስለዚህ ተስፋ እያደረገ ነው የኖረው። ባይዘው ልጄ እግዚአብሔር ለአብርሃም ከድንጋይ ልጅ ያነሳለታል ብሎ ራሱ ሲያምን ኦሬዲ ኢየሱስ መጥቶ አጋለጠው አብርሃምን። ቀኔን አይቶት ነበር አለ። ስለዚህ ኦሬዲ ቀድሞ በመንፈስ ዓለም ገብቶ እግዚአብሔር አምላክ ልጁ ሲነሳ አሳይቶታል። እግዚአብሔር ለነገ አብርሃም በደንብ አልገባውም። ለነገሩ ልጁ ሲነሳ ያሳየው የራሱን ልጅ ነው፣ ኢየሱስን ነው። ግን ያንተ ልጅ አይሆንም፣ ያንተ ልጅ ደም ችግር አለበት፣ ዲኤንኤው ሰው ነው፣ ይነሳ ዲኤንኤው የኔ የሆነ ልጅ መጥቶ የሕዝቡን ኃጢአት ያስወግዳል፣ ወደ ቤት ይዘግባ ነው ያለው። አብርሃም እግዚአብሔር ተስፋ ሰጥቶኛል ብሎ መኖር የቻለው ስላለው ነው። አበዛሃለሁ አለው። ካንተ የሚወጣ ዘር አለኝ አለው። ተስፋ ከየትም አይመጣም። ከደህንነታችን ቀጥሎ ተስፋችንን እያደስን ራእያችንን እያሰፋን እንድንሄድ የሚያደርገን ከእግዚአብሔር ቃል ጋር ስንቀመጥ ነው።
የተስፋ ቃል ስናገኝ ነው። ፕሬዝ ጋድ። ለምሳሌ እግዚአብሔር በዚያ አንዳንድ ጊዜ ቸርች ላይ እንደተደበደበ አህያው በቃ ውድቅ ብለን ወይም ዝናብ እንደመታው ነው የሚባለው ብቻ የሆነ ነገር ዛል ብለን እንመጣለን። እግዚአብሔር ቃል ሲለቅብን ነፍስ እንዘራለን። ለምንድን ነው? ተስፋ እኮ ኢምፓርት እያደረገን ነው። በቃሉ ተስፋ እየሰጠን ነው። ፕሬዝ ጋድ። እሱን ደግሞ ዴሊ ብናረገው ጃይንት ነው ምን ሆኖ ማንም አያቆመንም። ደስታችን ኦቨርፍሎ አይኖረውም። ሰላማችን ታላቅ ነው። ዛሬ አሁን እኔ ልልልልል ስዘምር ምን ነካኝ ብዬ ሳስበው ምንም ሆፕ ያንን ከእግዚአብሔር ቃል ጋር ነው የምንወስደው። የተስፋ ቃል ያላቸው ሰዎች ማመን አይቸግራቸውም። እንደው ባይዘዌ አሁን ተስፋ የምናደርገው ነገር ሩቅ ነው አይደል? ተስፋ የምታደርጉት አሁን መንግስተ ሰማይ ሩቅ እኮ ነው አይደል? አሁን እቺ በመካከላችን ናት የምትለው ሳትሆን ሄደን ተቀይረን የማይበሰብሰውን ለብሰን ምን ገባበታለን። ከዚህ በኋላ እኔ ራሱ እንደ 40 ዓመት ሳይቀረኝ አይቀርም ወደዛ ለመግባትና ሩቅ ነው። ግን ዛሬ ላይ የሚይዘው በእምነት ነው። ኦሬዲ ዛሬ እንኳን ቢሄድ የሚሄድበትን አውቃለሁ ምለው በእምነት ነው። ግን ያንን ቪዥን የሚስልልኝ ቃል ከሌለ አይሆንም። እሺ ሮሜ 15:4 ይሄንን ሰዓቴ ያለቀ ስለሆነ ፕሬዝ ጋድ ራባሼንዴሌቦራ ኦንላይን ላይ ያላችሁ ሰዎች ይሄንን መልእክት ሼር እንድታደርጉት እጠይቃችኋለሁ። እግዚአብሔር ይመስገን ሌላ ሰዎች እንዲሰሙት ማለት ነው። ሮሜ 15:4 ከቅዱሳት መጽሐፍት በምናገኘው ትዕግስትና መጽናናት ተስፋ ይኖረን ዘንድ ከየት ነው የምናገኘው? መልሱልኝ። ከየት ነው የምናገኘው? ፕሬዝ ጋድ። እዚህ ተስፋ ከየት ይመጣል? ከቅዱሳት መጽሐፍ። ከቅዱሳት መጽሐፍ በምናገኘው ትዕግስትና መጽናናት ተስፋ ይኖረን ዘንድ ቀደም ብለው የተጻፉትን ሁሉ ትምህርት እንዲሆኑ ተጽፈውልናል። የተጻፉልን ነገሮች የተጻፉት ለአንድ ዓላማ ነው። ለምን ዓላማ? በምናገኛቸው የትዕግስት ታሪኮች፣ የመጽናት ታሪኮች ተስፋ እንድናገኝ። አብርሃም እንዴት እንደጸና ስናነብ ለምንድነው የምናነበው? እኛ ተስፋ እንዲኖረን። አብርሃም እንዴት እንደተጎበኘ ባረጀ እድሜ ስሙ ይባረክ። ዛሬ ምን እንደገባኝ ታውቃላችሁ? ሁለት ትልልቅ ነገር ገባኝ። ከዚህ መልእክት ጋር አያያዝም ግን ደስ ስላለ ይልንገራችሁ። ፕሬዝ ጋድ። አንደኛው በጣም የገረመኝ ነገር ማርያምና ኤልሳቤጥ ሲገናኙ ታስታውሳላችሁ? ማርያምና ኤልሳቤጥ ሲገናኙ ሁለቱም አርግዘዋል እና ያው ማህፀን ውስጥ ነው፣ ልጆች ናቸው። ከውጭ ዓለም ጋር ግንኙነት የላቸውም። ልክ ግን ዮሐንስ ኢየሱስን ሲያየው ጃምፕ አረገ፣ በመንፈስ ቅዱስ ተሞልቶ ዘለለ። ማለት የሕያው እግዚአብሔር ልጅ እንደሆነ አልተጠራጠረም። በቃ በመንፈስ ቅዱስ ተሞላ። ካደገ በኋላ ግን የጠየቀውን ጥያቄ አስታወቅሳችሁ? አንተ እውነት እግዚአብሔር ልጅ ነህ ብሎ ጥያቄ ጠየቀው። ላይ ሶሊሽ ፓርቱ በጣም አደገበትና መንፈሳዊነቱ ሞተ። ጌታ ሆይ አልኩኝ። በቃ ምንም በማይገባም በማህፀን ዘመን ላይ አሜን ሃሌሉያ አሜን ሃሌሉያ ብለን አመንንና ድንቅም እያየን ታምርም እያየን የሰማይ ተከፍቶ መንፈስ ቅዱስም ሲወርድ እያየን ስንሰብክም እየኖር ነው። እንጠራጠራለን። እባክህ እግዚአብሔር ወደዛ ወደ የዋህ ወደ ልጅነቱ መንፈስ መልሰን ብዬ ጸለይኩኝ። ማህፀን ውስጥ ሆኖ አውቆት ዘሎ ከተወለደ በኋላ ተጠራጠረው እና እሱ በጣም ገረመኝ ዛሬ ማለት ነው። ኦኬ ኤኒዌይስ እንደነገርኳችሁ ከመልእክቱ ጋር አያያዝ። ግን አብርሃም he has a mental picture። ምንድነው ግን ትልቅ የተስፋ ቃሉ? አብርሃም አሕዛብ ባንተ ምክንያት ይባረካል። እሱ እኔ የሚወርሰኝ የለ። አሁን አሕዛብ ተባረኩ አልተባረኩ
የምድር አሕዛብ ካንተ የተነሳ ኦኬ ዳስ ፋይን እኔ ቦርሰኝ ልጅ ሁሉ የለኝ እባርክሃለሁ ሲለው እግዚአብሔር ኦኬ እኔ ለማላ ወርሰውን ኤሌዘር ነው የሚወርሰኝ ለሱ ነው ይሄንን ሁሉ ነገር የማደርገው። የሱ ተስፋ አንድ ነው፣ ይስሐቅ የተስፋው ልጅ እሱ ላይ ነው የተንጠለጠለ። እግዚአብሔር ግን በጣም የሚገርማችሁ አይቸኩል፣ አይረፍድበት፣ ባዮሎጂ አያቅ። እሱ በመጣበት ሰዓት ትክክል ነው። ሃሌሉያ። ለሐኪሞች ነው እስከ 45 መውለድ ትችያለሽ የሚሉት። እግዚአብሔር የተስፋ ቃል ራሱ ሲሰጣቸው 60 ዓመቷ ላይ ነው የመጣው። ከዛ ደግሞ ከ60 ዓመት ደግሞ ጭራሽ ሌላ 25 ዓመት 65 ዓመት ላይ ነው የመጣው። እንደገና ሌላ 25 ዓመት ጨምሮባት ደግሞ 90 አድርሷት ነው ልጅ የሰጣት። ለምን ብትሉ እሱ በሰው ሰዓት አይንቀሳቀስም፣ በሰው ቀመር አይሰራም። ለሱ አይረፍድበትም። የመጣበት ሰዓት ሁሉ ባዮሎጂ ይታዘዘዋል፣ ጊዜው ይታዘዘዋል፣ አቅም ይታዘዘዋል፣ የሰው አካል ይታዘዘዋል። እሱን እግዚአብሔር ነው ተስፋ የምናረጋው። ይሄን እግዚአብሔር ነው ተስፋ አድርገን የምንኖረው። የመጣበት ሰዓት ሁሉ ትክክል ይሆን። ሰዎች ለምን ተስፋ ይቆርጣሉ? እግዚአብሔርን የሚጠብቁት በእነሱ ሰዓት አቆጣጠር። የእነሱ ሰዓት ካለፈ እግዚአብሔር አይሰራም፣ ይሄ ነገር አልቆለታል ነው የሚሉት። ኖ ዳስናት። አብርሃም ግን ይላል መጽሐፍ ይሄንን እምነት ማግኘት ካለብን ከቅዱሳት መጽሐፍት በምናገኘው ስለ አብርሃም ስናነባው ይሄን ተማረን። ትዕግስትን፣ መጽናትን፣ ትዕግስትና መጽናት ተስፋ ይኖረን ዘንድ ቀደም ብለው የተጻፉትን ትምህርት እንዲሆኑን ተጽፈዋል። ስለዚህ እኔ እዚህ መጽሐፍ ቅዱሴን ሳነብ ቲዲ ጄክስ እንዲህ ሲል ሰምቻለሁ። ከብዙ ዓመት በፊት ጌታ ይባር ሜቢ ከ20 ዓመት በፊት ነው የሰማሁት። ያኔ በቪዲዮ ዴክ በሚባል ካሴት ተዋውሰንና መጽሐፍ ቅዱሴን ሳነብ እዛ ታሪክ ውስጥ ራሴን ከተዋለሁ አለ። አየ ሜንታል ፒክቸር የሚኖረን እንደሱ ከሆነ ወይ ላካፍለው የፈለኩትን ሰው ባህሪ ይዛል፣ ወይ አብርሃም እንሆናለሁ አለ፣ ወይ ሎጥ እንሆናለሁ አለ። አየ ያንን ሲያነብ ሜንታል ፒክቸር ያገኛል። እኔ አሁን እግዚአብሔር እረኛዬ ነው ስል አንዳንድ ጊዜ ራሴን ሁሉ ዝቅ አድርጌ ራሴን በዛ ይቀባኝ እላለሁ። በቃ አለ ሆፑ አለ። የሚያሳጣኝ ነገር ፍሪጄን ሁሉ ስከፍተው እንደሱ ነው የምለው። ክሎዜትንም ስከፍተው የሚያሳጣኝ ነገር የለም ነው የምለው። ጌታ ይባርክ። ፍሪጄን ስከፍት እንትን ይሄ ምንድነው የሚባለው ምግብ የምናስቀምጥበት ፓንትሪ ውስጥ ሁሉ ስገባ ለልጆቼ የሆነ ነገር ላደርግ ስል የሚያሳጣኝ የለም ብዬ ነው የምከፍተው። ፕሬስ ኦልሬዲ ሜንታል ፒክቸር ሰጥቶኝ የለመለመ መስክ ይታየኛል። የለመለመ ነገር አያለው። ለምን ብትሉ እሱ አለ። ጠላት እንኳን አታክ ሊያደርገኝ ሲመጣ እረኛዬ እላለሁ። ፕሬስ ጋድ። ያ የእግዚአብሔር ቃል ሆፕ ይሰጣችኋል። አሜን። ምሳሌ 24:14 ይሄንን ላንብበው። ምሳሌ 24:14 እርግጠኛ ነኝ ጌታ እየጠቀማችሁ ነው። 24:14 ላይ እግዚአብሔር ቃል እንደዚህ ይላል፣ ጥበብ ለነፍስህ መልካም መሆኑን እወቅ። ጥበብን ብታገኝ የወደፊት ኑሮህ የተቃና ይሆናል፣ ተስፋህም አያቋርጥም። if you get the wisdom እንግዲህ ጥበብ የምንቀዳው ከእግዚአብሔር ቃል ነው አይደል? አግኛት። ለምን ጥበብ ብታገኝ የወደፊት ኑሮህ የተቃና ይሆናል ይልና ተስፋህም አይቋረጥብህም። ኤቭሪ ዴይ ባይብልን የምታነብ ከሆነ የማይቋረጥ ተስፋ እየኖረህ ነው የምትመጣው ይላል እግዚአብሔር ቃል። ሶስተኛ ተስፋን የምናገኘው ከየት ነው? ዳግም በመወለድ። ከዛ ካልጀመርን አይሰራም። ከእግዚአብሔር ቃል ጋር በመቀመጥ። ሶስተኛ በህያዋን ምድር ከመኖር ነው ተስፋ የሚመጣው። በህያዋን ምድር ከመኖር ምን እያልሽ ነው ሜርሲ ካላችሁኝ፣ መክብብ 9:4-5 መክብብ 9:4-5 ከሞተ አንበሳ ይልቅ በህይወት ያለው ውሻ ይሻላል ይላል።
በሕያዋን ምድር የሚኖር ሰው የተሻለ ተስፋ አለው ይላል። ፕሬዝ ጋድ። ምንም አንበሳ ቢሆን ከሞተ ውሻ ይበልጠዋል። እንዲሁም ይላል ከሕያዋን ጋራ በሕያዋን ምድር የሚኖር ሰው የተሻለ ተስፋ አለው። ከሞት ማህበር አለቀለት ሞተለት ከሚል ማህበር ተለዩ። በሙታን ምድር አትኑሩ። አሜን። የምትሰሟቸውን ሰዎች ምረጧቸው። የምታዳምጠው ጓደኛ የምታደርጓቸውን ሰዎች ምረጧቸው። ሁሌ ተስፋ መቁረጥን ኢንጀክት የሚያደርጓችሁ፣ ሁሌ ነገር እንዳለቀ የሚነግሯችሁ ከሆነ በሙታን መንደር እየኖራችሁ ነው። ተስፋ በቆረጡ ምንም አንበሳ ብትሆኑ ከውሻ አትሻሉ። የሙት ዓለም ላይ ስለሆነ ያላችሁት። ግን አሉ በማይታይ ዓለም ውስጥ የሚታይ ነገር የሚያዩ አሉ። ከነሱ ጋር ኢንጌጅ እንድታደርጉ የእግዚአብሔር ጸጋ በእናንተ ላይ ይሁን። እነዚህ ሰዎች እናንተ ስለራሳችሁ ሁሉ ያላያችሁትን ይተነብዩላችኋል፣ ይነግሯችኋል። የእግዚአብሔር ቅባት ላያችሁ ላይ አለ ይሏችኋል። ሃሌሉያ። ከሕያዋን ጋር የምትኖሩበት ግሬስ ይሁንላችሁ። ብራሞዲያ ሼክላራ ያራባሲያ። እኔ ማውራት ማልወዳቸው ሰዎች አሉኝ። ምንም ነገር ስትነግሯቸው ግን እኮ እንደሱ አይሆንም ብለው የሚጀምሩ ማለት ነው። የፖሲቢሊቲ ምንም ሜንታሊቲ የላቸው። የማይሆንበትን 16 ምክንያቶች የሚያውቁ ሰዎች ማለት ነው። እኔ ደግሞ ተስፋዬ በእግዚአብሔር ነው። ስለዚህ ቋንቋችን ማች አያደርግም። ከቻሉ ይቀላቀሉኝ፣ ካልቻሉ ግን ከጀልባዬ ላይ ይውረዱልኝ እንዳያሰምጡኝ። ለምን? እኔ ያመንኩትን ተስፋ ያደረኩትን አውቃለሁ። አንበሳ ነኝ ብላችሁ ብትሞቱ ሙታን መንደር ብትገኙ ውሻ ይበልጣችኋል። ልክ እንደዚሁ በሙታን በሕያው ምድር የሚኖር ሰው የተሻለ ተስፋ አለው። ስለዚህ የተሻለ ተስፋ ባለቤት መሆን ካለባችሁ ሕያዋን ምድር ተገኙ። ሆራ ባሽያ ካላባሬ ጌታማ ይችላል የሚሉ ሰው ፈልጉ። አራተኛ ወደ እግዚአብሔር ወደ ጸሎት ቅረቡ። ወደ እግዚአብሔር በጸሎት ቅረቡ፣ ያኔ ተስፋ ትቀበላላችሁ። I can't wait to read this verse for you። ዘጋለሁ ያልኩትን ጥቅስ በሱ ነው የምዘጋው። ኤርምያስ ምዕራፍ 29 ቁጥር 11። ዋው thank you Jesus። ኤርምያስ ምዕራፍ 29 ቁጥር 11 እግዚአብሔር እንዲህ ይላል። አሜን። በባቢሎን የምትኖሩበት 70 ዓመት ከተፈጸመ በኋላ እንደገና እናንተን በምህረት ጎበኛለሁ፣ ወደ ሀገራችሁ መልስላችኋለሁ፣ የገባሁትን ቃል ኪዳኔን ፈጽማለሁ። ስለናንተ ያለኝን እቅድ የማውቀው እኔ ነኝ። ይህም እቅድ ክፋት ሳይሆን ሰላምን በማስገኘት ቆይ ይሄኛው ትርጉም ይቅርብኝ። ፍጻሜና ተስፋ ሰጣችሁ ዘንድ የሚለውን ነው ፈልገው። ጌታ ይባረክ። እሺ ለናንተ ያለኝን እቅድ እኔ አውቃለሁ ይላል እግዚአብሔር። እቅዱም ጌታ ይባረክ። እንዲህ ብለን እናውራው ቃሉ በደንብ እንዲገባ። ፕሬዝ ጋድ። ኪሩ እኔ ላንተ ማስባትን ነገር አውቃለሁ። ኦኬ ምን እንደማስብልህ ታውቃለህ ብዬልና ያማረ ፍጻሜ፣ ከዛስ ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። እግዚአብሔር ይሄንን ነው እያለ ያለው። I have a plan for you። ምን? ያማረ ፍጻሜ፣ beautiful destiny። ከዛ ሁለተኛ ተስፋ። I will give you this። I have a plan for you። ምን? ተስፋ። ለናንተ ያለኝን ሐሳብ እኔ ያውቃለሁ። ምንድነው ሐሳብ? አንደኛ ያማረ ፍጻሜ፣ ሁለተኛ ተስፋ እሰጣችሁ ዘንድ።
So when we go in እግዚአብሔር ትሮን ጋር በፕሬየር ሆነን ጌታ ሆይ ያልን ስነ የባይዘው እንደሱ ነው። እናንተ ትጠሩኛላችሁ፣ ቀርባችሁ ወደኔ ትጸልያላችሁ፣ እኔም እሰማችኋለሁ። when you pray, when you come to me ለአንድ ነገር ኑ፣ give me hope, give me glorious destiny። ሁለቱን ነገር እሰጣችኋለሁ። አንደኛ የተዋበ ፍጻሜ፣ ሁለተኛ ደግሞ hope። የጸሎት ቦታ ተስፋ መቀበያ ቦታ ነው። ጌታ ይባረክ። እግዚአብሔር ሁለት እጁን እንደዚህ ብሎ ለሚጸልይ ሰው የያዘው ነገር ቢኖር የሰውየውን ፍጻሜ ማስተካከልና ለሰውየው ተስፋ መስጠት ነው። ያማረ ፍጻሜ ብቻ ያለ ተስፋ አይሆንም። ስለዚህ I have a plan for you, I have a plan for you. ኪሩ come home ምንድነው ብለ ሮጣ ስትመጣ የተዋበ ፍጻሜ ተስፋ። እግዚአብሔር እንደሱ ነው። ኤክሳይትድ ሆኖ የሚጠብቀን። ሚኪ your destiny is so glorious። ትልቅ ነው ፍጻሜክ። እኔ አይደለም የምሰጥክ፣ እግዚአብሔር ነው። እናንተም ወደኔ ትጸልያላችሁ፣ እናንተም ወደኔ ትማልዳላችሁ። ስለዚህ ይሄ ቃል ከገባኝ በኋላ ጌታ ሆይ I came to receive hope። አየህ ሜንታል ፒክቸርህን ይሰጥሃል፣ ምን እንደምትሆን ያሳይሃል። እግዚአብሔር ተስፋን ከሚሰጥበት አንዱ መንገድ የጸሎት ቦታ ነው። ኦፕን ሄቨን ታያላችሁ። ጸልያችሁ ስትተኙ ህልም ታያላችሁ። ተስፋ እኮ እየሰጣችሁ ነው ጌታ። ኦ የስ ግሎሪየስ ሆፕ። አንድ ጊዜ ደከመኝ፣ አገልግሎት ላይ ደከመኝ፣ የለካ ድክም። ከዛ ግን ጌታ ሆይ ደከመኝ፣ ግን አንድ ነገር ጠይቃለሁ አልኩት። ሁለቱ እግሮቼ አቅጣጫቸው ወደፊት ለፊት ነው። ሩጫዬን እንዳላቆም ወደፊት እንድሄድ አቅም ስጠኝ ጌታ ሆይ ፕሊዝ ሄልፕ ሚ፣ ግን አም ታየርድ አልኩት። እንደዚህ ብዙ አልልም ጌታን፣ እንደዚህ ብዙ አይገጥመኝም። አይደል ነው ጌታ ይረዳኛ መሰለኝ። አንደስ የዛን ቀን ግን በቃ I really am tired ጌታ። ማታ በህልሜ ጌታ ለትልቅ ጉባኤ ሰዎች እያጣደፉ ሲሞሽሩኝ ያሳየኝ። ለካ እንዴ አለበሽም እስካሁን አለ የሚያምር ትልቅ እኔ በራሴ ላይ የሌላ አይነት ጸጉር፣ ረጅም ጸጉር ግን ድሬስድ አፕ ያልሆነ ኤቭሪቲንግ ለትልቅ ነገር እያጣደፉ ሲወስ አልኩ። አንተ እዚህ ነው የምታይልኝ? እኔ እዚህ ጋር በቃኝ ደከመኝ ምለው እንደ ኤልያስ ብትወስደኝ ይሻላል ብዬ ወሬ ልጀምር በተቀመጥኩበት ቦታ you see me like this። ያ የሆፕ ነው ፒክቸር ሰጠኝ። አሁን ጠዋት እነሳለሁ፣ ድሬስ አፕ አረጋለሁ፣ ያንን ፒክቸር አንከር አድርጌ ይዣለሁ። ኬት አገኘሁት? አም ታየርድ ብዬ ገብቼ ስጸልይ ሆፕ ሰጠኝ። አየህ ስትጸልዩ ተስፋ ይሰጣችኋል። መንፈሳዊ አባታችን ማሚ ቹማዚ ዳዲ ቹማዚ ታመመና ሆስፒታል ተኝቶ ነበርና ሆስፒታል ተኝቶ ጠይቀው ባልቲሞር ሆስፒታል ድረስ ሄድኩኝና ልጠይቀው ሄድኩኝ። አክቹአሊ ከኢትዮጵያ መጥቼ ነው የጠየቅኩት። ያኔ ኢትዮጵያ ነበር የምኖረውና ያ we really respect መንፈሳዊ አባቶቻችንና ላይው መጣው። ከዛ don't worry my daughter ጌታ አሳየኝ አለኝ። ቪዥን ሰጠኝ። በህልሜ አየው አለ። 2-3 ፕሮሰስ ይኖረኛል፣ ከዛ በኋላ ቶታሊ ፈውስ ነው አለኝ። ፕሬዝ ጋድ አልኩ፣ ደስ አለኝ። ከዛ ግን ልክ ልጸልይ ስንበረከክ ቶታል ፈውሱ ወደ ጌታ መሄድ እንደሆነ ገባኝ። ከዛ በቃ I gave him hug, I cried። የዛኔው I love you ብዬ ወደ ቤቴ ተመለስኩ ማለት ነው። ጌታ ለሰው ተስፋ መስጠት ይችልበታል። እነዛም ፕሮሰሶች እንኳን ያለ ተስፋ እንዳይቆይ ጌታ በህልሙ ቶታል ሂሊንግ አሳየው። እንዴት እየተደሰተ አልጋው ላይ ተኝቶ እንዴት ፊቱ ያበራ እንደነበር አትጠይቁኝ። because of hope። እኔ ግን ልክ ልጸልይ ጄን ስጭን በቃ እንዲፈወስ ጌታው አባቴን ፈውስ ብዬ ልጸልይ ስል ጌታ is coming home አለኝ። okay አልኩኝ። እኔ ገባኝ። ግን ያው ወደ ቤት ሄዳለ ብዬ አላወራውም። እኔ ነኝ ወደ ቤት የተመለስኩት። ሆፕ
ጸሎት ቦታ ላይ ተቀበላላችሁ። ይሄን ተናግሬ ጸልየን ጨርሳለሁ። የመጨረሻ አሳይመንታችን ተስፋው ይጸና ዘንድ ተፈጻሚነት ይኖረው ዘንድ ይሄ ተቀበልነው ተስፋ በቃሉ የተቀበልነው አሁን ቅድም እኮ ነገርኳችሁ የተቀበልኳቸውን ቃሎች ፊቴ እንደባልጩት ድንጋይ ያደርጋለሁ እንደማላፍር አውቃለሁ። ራስ እንጂ ጅራት አትሆኝ። ዘዳግም 28 ሰርጌ ላይ የተነገረ የኔ ፓስተር ሲባርከኝ ሰርጌ ላይ ያነበበልኝ ቃል ዘዳግም 28 ነው። that's ምዋጋበት ቃሌ ነው። ሌላም ደግሞ አለ ሜንታል ፒክቸር ምሰራበት ባርክሻለሁ ለበረከት ኢቭን አንድ ሰው የሆነ ነገር በህይወቴ ላይ ሲያደርግልኝ እመልሼ መባረካቸው በዚህ ኪዳን ነው። እባርክሻለሁ ለበረከት አደርጋልሻለሁ የሚባርኩሽን ባርካለሁ ያለ ጌታ ይባርካችሁ ነው ማለት። ምክንያቱም ኦሬዲ ያ ፒክቸር አለ። ሰው ክፉ ሲያደርግብኝ ራሱ ምንም አልለው። ምክንያቱም እግዚአብሔር ኦሬዲ ቃል ሰጥቶኝ የሚጠሉሽን ጣላቸዋለሁ ብሎኝ እኔ ለምን እግዚአብሔሩ ራሱ ያትርፋቸው ነው የምልላቸው አልጣላቸው because I have a word that's my picture የአብርሃም ነው ኪሩ የኔ ነው ብሏል። ውድለት እኔ እምላለሁ የኔ ነው የአብርሃም ብቻ አይደለም። that's my word get the word ዳኑ አይደላችሁም። በተለይ እዚህ ጉባኤ ላይ ያላችሁት ሁላችሁንም ማቃችሁ ናችሁ። ስለዚህ የዳናችሁ ናችሁ። praise God receive the word every day ቃል ተቀበሉ። በሶስተኛ በህያው ምድር ኑሩ ከሙታን መንደር አትገኙ። የሞተ አንበሳ ከሞተ አንበሳ በህይወት ያለው ውሻ ይሻላል ይላል። ስለዚህ ምንም አትሰሩም ሙታን መንደር አለቀ ጠፋ ምናምን ሚል ወሬ ጋር መገኘት የለባችሁ። ወደ እግዚአብሔር በጸሎት ቅረቡ። ተፍነክንኮ በደስታ ሊሰጣችሁ የሚጠብቃቸው ሁለት ነገሮች አሉ። beautiful destiny and hope by the way ይሄን ቃል ለልጆች ያካፈልኳቸው ምክንያቱም ሁሌ ስለ ፍጻሜያቸው እያሰብኩ ስለምጸልይ ጆዬንም ደወልኩለትና ጌታ እንደዚህ ብሎኛል you know what you will have a glorious destiny and not just go and receive from God ደግሞ always receive hope from God hallelujah የተዋበ ፍጻሜ ለልጆቼ ለኔም ለባሌም ለእናንተም ለማገለግላችሁ ለምወዳችሁ ሁሉ hallelujah by the way ለማትወዱት ሰው ብትጸልዩ ምንም ውጤት አታመጡ። ምንም እጸልይላለሁ ከማለት I love you ማለት ይበልጣል። because you will embrace with love ያንን ሰው እናንተ ውስጥ ያለ እግዚአብሔር ህይወት እሱ ውስጥ ይገባል። በቃ አለቀ። that's it that's ክርስትና ስም። መጨረሻ ግን ጌታ ይሄንን አለ የተቀበላችሁትን ተስፋ በቃል ያያችሁትን ተስፋ በመዳን የተቀበላችሁትን ተስፋ ይሄ ሰዎች ተስፋ ይያበላሽ ቢሆን ያልፈልግም ይያላችሁ ተታችሁ የተዋጋችሁለትን ተስፋ ተናገሩት። ስፒክ ቀድም ነግራችኋለሁ። ለምንድን ነው እንዲህ እንደማልሆን አውቃለሁ ምለው እንደማላፍር አውቃለሁ። እግዚአብሔር ትልቅ ቦታ እንደሚሰጠኝ እንድሶር እንደማረጋቃል ለምንድን ነው ያልኩት? ተናገሩት ስለሚል ነው የምናገረው። praise God ይሄን ጥቅስ አንብበን እንጨርሳለን። ዕብራውያን 10:23 ዕብራውያን 10:23 ነግራችኋለሁ የትምህርት ጊዜ ነው የሚኖረን ብዬ ስለዚህ ለዚህ ነው ብዙ ጥቅስ ያደረኩት። እግዚአብሔር የተመሰገነ ይሁን። ዕብራውያን 10:23 praise God የተስፋውን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። praise God እስቲ ከኔ በኋላ በሉ የተስፋውን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዘው። አሜን። አያችሁ የኛ ኃላፊነት ተስፋውን አጥብቃችሁ ተያዙት። የቱን ተስፋ? አምነን የምንናገርለትን ተስፋ። እግዚአብሔር እኮ የተዋበ ፍጻሜ ይሰጠኛል። እግዚአብሔር እኮ እንዴ በቃ ራስ እንጂ ጅራት አትሆኝም ብሎኛል። የተቀበልነውን ተስፋ አምነን እንናገርለት። That's how hope works. ቆመን እንጸልይ። praise God
ሪባላ ራባሼ ካላራ ዲያና ማሃዲያ ላባሳ ለምንድን ነው ግን አምነን የምንናገረው? ደስ አይል? ተስፋን የሰጠው የታመነ ስለሆነ ጌታ ይባረክ። የሆነ ሰው ተስፋ ሰጠኝ ባለፈው፣ ተስፋው በጣም አስደሰተኝ። ከዛ ባሌ ምን አለኝ? ሜርሲ ይህን ነገር ዝም ብለሽ አትናገሪው፣ ሰውየው ላያረገው ይችላል አለ። የእውነትም ሙሉ የነበረው ነገር ግማሽ ሆነ፣ ግማሽ የነበረው ነገር ቀረ፣ አልሆነም። ለምን? ተስፋ የሰጠው የታመነ ስለ አይደለ። ብርሽ ምን አለኝ? አትናገሪው፣ ሊሆን ነው ብለሽ አታውሪው። ምክንያቱም we don't know them፣ ተስፋቸውን ሊጠብቁት ይችላሉ፣ ላይጠብቁት ይችላሉ። ይሄኛው ግን በእርግጠኛነት ዕብራዊ ጸሐፊ ምን ይለናል? ተናገሩት። ለምን? ተስፋ የሰጠው ታማኝ ስለሆነ። ራስ እንጂ ጅራት አልሆነም። በእምነት እናገራለሁ። ለምን? ተስፋ የሰጠው የታመነ ስለሆነ አይዋሽም። ስለዚህ ስፒክ ኢት አውት፣ እግዚአብሔር እንደዚህ ብሎኛል ብላችሁ ተናገሩት። ፕሬዝ ጋድ።